ባል በሰዓት የሚከራይባትና ሴቶቿ በወንድ እጥረት ክፉኛ የተፈተኑባት ይቺ የአውሮፓ አስገራሚ ሀገር ማን እንደሆነች ያውቃሉ? በሰሜን ምስራቅ አውሮፓ የምትገኘው ላትቪያ በአሁኑ ወቅት በዓለም ላይ አስገራሚ በሚባል ደረጃ የወንዶች ቁጥር እጅግ ያነሰባት ሀገር ሆና ተመዝግባለች። ይህ ሁኔታ ምን ያህል ከብዷል ቢባል ሴቶች የቤት ውስጥ ስራዎችን ለማሰራትም ሆነ ለማህበራዊ ጉዳዮች ባል በሰዓት እስከ መቅጠር መገደዳቸውን ይናገራሉ። በቅርቡ በዩሮስታት የወጣው ዘገባ እንደሚያሳየው በላትቪያ የሴቶች ቁጥር ከወንዶች በ15.5 በመቶ የሚበልጥ ሲሆን ይህም የሀገሪቱን በጾታ ስርዓት መዛባት በዓለም ላይ ቀዳሚ ያደርጋታል። ይህ የወንዶች እጥረት በሀገሪቱ የፍቅር ህይወት፣ በትዳርና በአጠቃላይ በማህበራዊ መዋቅሩ ላይ ከፍተኛ ጫና እያሳደረ ይገኛል። በተለይም ልዩነቱ በወጣቱና በጎልማሳው የዕድሜ ክልል ላይ ጎልቶ የሚታይ ሲሆን ስኬታማና የተማሩ ሴቶች የሚመጥናቸውን የትዳር አጋር ለማግኘት በከፍተኛ ሁኔታ እንደሚቸገሩ ይነገራል። የዘርፉ ባለሙያዎች እንደሚሉት ችግሩ የወንዶች አለመውለድ ሳይሆን በወንዶች ላይ የሚታየው የሞት መጠን በሚያስደነግጥ ሁኔታ መናሩ ነው። ለዚህም ዋነኛው ምክንያት ከልክ ያለፈ የአልኮል አጠቃቀም፣ የሲጋራ ሱስና በልብ ህመም የሚሞቱ ወንዶች ቁጥር መጨመር ነው። በዚህም ምክንያት ላትቪያውያን ሴቶች ከወንዶች በአማካይ የ10 ዓመት የዕድሜ ብልጫ አላቸው። ይህ የስነ ህዝብ መዛባት ብዙ ሴቶች የትዳር አጋርን ፍለጋ ወደ ውጭ ሀገራት እንዲመለከቱ፣ በሀገሪቱ የፍቺ መጠን እንዲጨምርና የቤተሰብ መዋቅር እንዲላላ ምክንያት ሆኗል። ምንም እንኳን የላትቪያ መንግስት የወንዶችን ጤናና የአኗኗር ዘይቤ ለማሻሻል የተለያዩ ፖሊሲዎችን ቢቀርጽም እስካሁን በቁጥሮቹ ላይ የመጣ መሰረታዊ ለውጥ የለም። እንደዚህ አይነት ልዩ ልዩ ዘገባዎችና ትኩስ መረጃዎች እንዲደርሶት ቻናላችንን አሁኑኑ ሰብስክራይብ ማድረግ እንዳይረሱ።